ይገርማችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ውድ የፋንድሻ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬም አንድ በማህፀን ዙሪያ በጣም የሚገርም ወላሂ አስተማሪ ነገር ይዤላችሁ መጥቻለሁ። ለሐውለ ወላ ቁወተ ኢላ ቢላሂ አልዓሊዩል ዐዚም። የዚህን ያህል ለራሳችን ቦታ የለንም ወይ? እንዴት የሰው ልጅ እስኪ ስለ ጉዳዩ መጀመሪያ ስጀምርላችሁ አንድ እህቴ ኢክራም የምትባል ናት ይሄንን ነገር የነገረችኝና በጣም ነው ያዘንኩት። ማለት እንደዚህ እኔ የዚህን ያህል ፋራ እንሆናለን፣ የዚህን ያህል አላዋቂ እንሆናለን፣ የዚህን ያህል ለራሳችን ቦታ እንሰጥም ብዬ አስቤ አላቅም። ምክንያቱም እኔ ብልጥ ነኝ። ምንም አይነት ነገር አይደለም ማህፀኔ ላይ ቀርቶ ወላሂ ፊቴ ላይ መቼም ከፊትና ከማህፀን የሚበልጠው ማህፀን በጣም 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 ስስብልት ነው። በቃ ካለን አካል ሁሉ ነገር ማለት ነው። ስለዚህ ፊቴ ላይ እንኳን ምንም አይነት ነገር እንደዚህ ጥሩ ነው እንደዚህ አርጊ ብሎኝ አልቀባም። ሄጄ ጉብር እንኳን ብትወጣብኝ ሄጄ ፋርማሲ በራሴ በስነ ስርዓት ሐኪም ቤት ተመርምሬ ከዛ ከካወኩ በኋላ ከፋርማሲ ወረቀት ሲሰጡኝ ከጄ ፋርማሲ መድኃኒት መግዛት እንጂ ፈጽሞ አላደርገውም። እስኪ እንሄድበት ውዶችዬ። እንግዲህ እንደምታውቁት ቲክቶክ ላይ ምን አለ መሰላችሁ የማህፀን ኢንፌክሽን ያለባችሁ ማህፀናችሁ እየወጣ እንደዚህ የሚያረጋችሁ እንደዚህ የሚሆንባችሁ ቁርንፍድ ላይ ተቀመጡ፣ የእንትን እንደዚህ ተቀቡ፣ ይሄን ክሬም ገዝታችሁ ተቀቡ፣ በዚህ ሳሙና ታጥበሽ ይሄን ክሬም ተቀቢ፣ ይሄ ለማህፀን እንደዚህ ፍቱ መድኃኒት ነው እንግዲህ የሚሉ በጣም ብዙ ልክ የማዳት የጉብር ምናምን እያሉ ሲለፈልፉ እንደሚውሉት አሉ ማለት ነው። ሚዲያ ላይ ታውቃላችሁ፣ ቲክቶክ ላይ። ከዛ ይህች እህታችን ያንን ብድግ አድርጋ ማህፀኗን ሳሙናና ክሬም ነው አለሽ ገዝታ ማለት ነው። ደግሞ የሚገርመው እኮ ከዱባይ ድረስ ነው ያዝመጣችሁ፣ ከዱባይ ድረስ። ፈጣሪ ወይ ትዕግስቱን ስጠኝ። ከዛ በኋላ ሰው ምን አለ ፋርማሲ ሄዶ እኮ ቢጠይቅ፣ መጀመሪያ ሐኪም ቤት ሄዶ ከዛ ፋርማሲ ሲታዘዝለት ቢገዛ ምን አለ እንዴ? ከኦንላይን ለሰስ ብልቱ ገዝቶ ይጠቀማል። ብቻ ለማወቅ ከባድ ነገር ነው። እና ይቺ እህታችን ያንን ነገር እንግዲህ ማህፀኗን ትጠቀማለች ማለት ነው። ወላሂ በሽታው ባሰብኝ አለች። መጀመሪያ ላይ ደህና ነው አለኝ። በቃ የሆነ ማስታገሻ ያገኘው መሰለኝ አለች። ከዛ ከወራቶች በኋላ በቃ ባሰ አለኝ። ከበፊቱ የባሰ ህመም ባሰ። በቃ ቁስለት። ከዛ በስተመጨረሻም በቃ ይሄ ማህፀንሽ ከጥቅም ውጭ ሊሆን ነው እና ከባድ ሕክምና ያስፈልግሻል ተብዬ 18,000 ሪያል ተጠየቅኩኝ አለች። ከዛ እህታችን ያን 18,000 ሪያልም ከፍላ አልታከመችም። ዝም ብላ ትታው ተቀምጣለች እና ይሄን ነገረችኝ። ከዛ እኔ ምን ላኩል መሰላችሁ? ባለፈው ኮኪ ጓደኛ የራሱ ለቃታለች። የሆነች ልጅ ኢትዮጵያ ውስጥ የምትኖር እንደዚህ የማህፀን ኬዝ ችግር ሆኖባት ገና ህፃን ልጅ ነች፣ 22 ዓመት ሆነች። እንደኛው ነች፣ አላገባችም፣ አልወለደችም። ጎበዝና ነጋዴ ጠንካራ ጀግና ልጅ ናት። እንግዲህ ተፍ ስትል እንደዛ ማህፀኗ ሆኖባታል። ከዛ በኋላ ቶሎ ወደ ውጭ እኔ ብርም አልጠየቅኩም፣ ብርም ቸገረኝ አላልኩም። በራሴ እንድታከም ወጥቼ የውጭ ሪፈር ጻፉልኝ ብላቸው አልጽፍልኝ ያለ ድምጽ ሆኑልኝ ብላ መታል ነበረ። በስተመጨረሻም ሳትወጣም ከዛ ሽንቷንም መሽና በዛ ምናምን ስላልቻለች በሆዷ ተቀዶላ በሆዷ እየሸናች ነው። እንግዲህ ኮኪ ምናምን ፖስታታለች። እዋትማ እንግዲህ ክሷም ማለት ነው። እና እሷ ምን ብላለች መሰላችሁ? ላይቭ ላይ የእሷን ንግግር ለሁላችሁም ባስተላለፍ ደስ ይለኛል። ሴት ልጅ አለች ምንም አይነት ነገር ትታመማል። አይን ትታመም፣ ጥርስ ትታመም፣ ወገብ ምንም ትታመም አለች። ግን ማህፀን አትታመም። የማህፀን ስቃይ በቃ ሁሉም ህመም ነው። ግን እንደ ማህፀን ስቃይ የለም ለሴት ልጅ። የሴት ልጅ መከራ ብዙ ነው። እና ስትሰሩም እንደዚህ ኩንታሉ ውርድ ዘጭ አትበሉ። ቀስ ብላችሁ ተራመዱ። ስትራመዱ የሆነ የሚዘለል ነገር ስታገኙ አትዝለሉ። ቀስ ብላችሁ ተራመዱ። ወላሂ ላዚም ስታወሩ ራሱ በኃይል አታውሩን ያለች። አሁን ሳወራ በኃይል ነው የማወራው። የሆነ ቀስ ብላችሁ የተስለመለማችሁ አውሩ። በኃይል ኢነርጂ የሚወስድ ነገር እንኳን ስናወራ ከማህፀናችን ጋር እንደሚገናኝ በተለይ ይሄ ሳል ኃይለኛ ሳቅ ምናምን የሚሉ እኮ አላፋቸውን ከፍተው ከታች ጀምረው እንትን የሚሉ እሱ በጣም መጥፎ ነው አለች። እና በደንብ እያስተማረች ነው። እኔም እሷን እያየሁ ነው
በነገራችን ላይ ስለ ማህፀን ብዙ እውቀት እያገኘሁ ያለሁት ማለት ነው። እና ውድ እህቶቼ ጥንቃቄ እናድርግ። ወላሂ ነው ምላችሁ። የሆነች ባለ ሀብት የሆነ ጊዜ እንደውም ለቅቄላችኋለሁ። ቆንጅዬ በቃ በጣም ባለ ሀብት ናት። ይሄ ቀያይ መኪና ስሙ ጠፋብኝ፣ ብቻ ሊያቀቆይ ስሙ ሳሰው ስነግራችኋለሁ። እሱን የፈበረከኝ ናትና በቃ ያኔ የዛ ቢዝነስ ኦነር ነች ባጭሩ። በጣም ሀብታም ናት፣ በጣም ሀብታም ማለት ነው። ከዛ በኋላ የማህፀን ኬዝ አጋጠማት። ከዛ ማህፀኗ ወጣ። ምንም ማድረግ አትችልም። ያችም አላገባችም፣ አልወለደችም። ሀብታም ናት፣ ሁሉም ነገር አላት። ግን ያ ብሯ አልጠቀማትም። ማህፀኗ ከተጎዳ በኋላ ያ ብሯ አልጠቀማትም። ከዛ በኋላ ማህፀኗን እንኳን አስወጥታ ሰላም ሳታገኝ እያመማት በዛው ኢንፌክሽን ምን እያለ ካንሰር በሽታ እንደውም ቲክቶክ ላይ አንድ ስሙን በጣም መነጋገሪያ ሆኖ ነበር። በካንሰር በሽታ አለፈች። እና የማህፀን ኬዝ ቶሎ ወደ ካንሰር በሽታ ይቀየራል። ስለዚህ የማህፀን ኬዝ ሲያጋጥማችሁ አትፈሩ። ይሄ እንዴት ነው የምናገረው? እንዴት ነው የማደርገው? ይሄ ሚዲያ ላይ ቁርንፍድ ላይ ቁጭ በይ፣ ሙቅ ውሃ ላይ ቁጭ በይ፣ ጨውና ውሃ ነው ምንድነው ላይ ቁጭ በይ። ይሄን ሰምታችሁ ፈጽሞ እንዳታደርጉ። ለእኔ አድኖኛል ምናምን ሰው ሲላችሁ ሰምታችሁ እንዳታረጉ። ከሌን ያዳ ነው ሀሊማን ያዳ ነው ያ ቁርንፍድ ምናምን ያንቺ ማህፀን ሊያድን አይችልም። የሁሉም ይለያያል። ስለዚህ መጀመሪያ ወደ ሆስፒታል ሄዳችሁ ተመርምራችሁ መድኃኒት አግኝታችሁ ሲጻፍላችሁ በዛ በተጻፈላችሁ ሰደርያ ሄዳችሁ ገዝታችሁ ተጠቀሙ። እረፍት አድርጉ ከተባላችሁ ደግሞ ይጭ በቃ ማረፍ አልችልም ብለሽ አላማ አለኝ ወይ ቤት እየሰራሁ ነው፣ ቤት መስራት እፈልጋለሁ፣ ወይ ቦታ መግዛት እፈልጋለሁ፣ መቀመጥ አልችልም ብለሽ አትስሪ። ተቀመጪ፣ እረፊ። መስራት አትችይም። ለማህፀንሽ እረፍት ያስፈልገዋል ከተባልሽ ማረፍ አለብሽ። ቁጭ ብለሽ ለምን ለምነሽ አትበይም? ለምን ቲክቶክ ላይ ጌም ጀምረሽ ቁጭ ብለሽ አንድ አበባ ብለሽ የቤት ኪራይሽን ሆድሽን አትችይም እንጂ አንቺ መስራት የለብሽም። ማህፀንሽ እረፍት ያስፈልገዋል እየተባልሽ ሄደሽ እንዳትሰሪ። እኛ ብዙዎቻችን እንደዛ ነን። እኔ አልሐምዱሊላህ ወላሂ ነው የሆነ ነገር ስባል እኔ የዛሬ 5 ዓመት ነው። አዎ የዛሬ 5 ዓመት ከ2 ወር ተቀምጫለሁ። ወላሂ ኢጃዛ ቤት ቁጭ ነው ያልኩት። አንድ ብር እንኳን አልተበደርኩም። ብሬ ሲያልቅ ምን እንዳደረኩት ታውቃላችሁ? ልብሴን እያወጣው ሸጥ እዛው ላሉት ቤት ላሉት ልብሴ ስለሚያማምር በጣም ነው የሚወዱት ልብሶችን። ልብሴን እያወጣው እንደ ሰው እንኳን ወርቅ የለኝም። ወላሂ ነው የምላችሁ። ምን የመሳሰለ ጉርድ ሰው ሁሉ የገዛልኝ ቲሸርት፣ ሱሪ፣ አበያ ምን ብር ልቅ ሲልብኝ እያወጣው ከሻንጣ ይዛው ላሉ ሸጥ እያረኩ። ምክንያቱም እኔ አዳዲስ ልጅ ስላሉኝ ማለት ነው። እና እንደዛ እየሸጥኩኝ እርፍ ብያ መከ 2 ወር። ከዛ በኋላ እንደገና ኮሮና ደግሞ መጣ። ኮሮና መጥቶ ደግሞ ወደ 6 ወር ምናምን ቁጭ አልኩኝ። በቃ እረፍት በረፍት ሰው በቃ እንደ ወዜ ምልስ በቃ የሚያማኝ ነገር ሁሉ አልሐምዱሊላህ። እና እረፍት ስትባሉ አትጨናነቁ። ታለቀብሽ ብርሽ ኢትዮጵያ ካልሽ አስልኪና ብይ ወደዚህ በር ያልቀየረሽ። ልብስ ካለሽ ልብስሽን ሽጭ። እንደኔ ቤት እዛው ቤት ኪራይ ለሚኖሩ ቆንጆ ልብስ ካለሽ ይገዙሻል፣ ልክ ሱቅ ሄደው እንደሚገዙት። ኦኬ ወርቅ ካለሽ ወርቅሽን፣ ያለሽን ነገር ሰዓት ምንም ሽቶም ይሁን እየሸጥሽ እየበላሽ ብርሽ ካለቀ በደንብ ረፍት አድርገሽ አሁን ደህና ነሽ መስራት ትችያለሽ ስትባይ ስሪ እንጂ እንዴ ወይኔ ብለሽ ከህይወትሽ ብር አታስቀድሚ። ምክንያቱም ነገኛ ማህፀናችን ከወጣ በሽተኛ ከሆንም በኋላ ይሄ ብር አያስደስተንም። ብልአክስ ቁጭት ይገልሻል፣ ቁጭት ይጎዳናል። ምን የዛን ጊዜ ተቀምጬ ብሆን፣ ምን ነው በሽታዬን አስታምሜ ብሆን፣ ምን ነው አርፌ ቢሆን፣ ይሄ የሰራሁ ብር አልጠቀመኝም፣ ጤናዬን አልመለሰልኝም፣ ወየው ለማለት